ታላቅ አብይ ጾም ታላቅ ጾም እግዚአብሔር የጾመው ፍጡራን ጾመው ኢየሱስ ክርስቶስ ነው የጾመው። ከበሮ የለ ጸናጽል የለ ይጾማል ይታገሳል። ጸናጽል ማትጮሁ ከበሮ አይጮሁ። ድጋሜ ክርስቶስ አይሰቀልም አይወለድም አይጾምም አይጠመቅም። አንድ የነጣ አውጥቶናል። እንደምን አደራችሁ? አልመሰለኝ ረፍዷል። እንደምን አደራችሁ? ብንቆይ 10 ደቂቃ እንዲሁም ከሆነ ደግሞ በ5 ደቂቃ እንሸኛችኋለን። አስገድዶ ማጸደቅ ስለማይቻል እግዚአብሔር ወልድም በዚህ ምድር ሲመላለስ ልትድን ትወዳለህን እያለ ነው እየጠየቀ ነው ያዳናቸው። አስገድዶ ዳኑ አላለም። ቀደም ብላችሁ የመጣችሁ ካላችሁ ዲያቆናቱ በያሬድ ዝማሬ ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይስምዕ እግዚአብሔር። መዝሙረኛው ዳዊት ልበ አምላክ የእስራኤል ንጉሥ 40 ዓመት የነገሰ 7 ሀብታት የተሰጡት በመዝሙር 2 ቁጥር 11 ላይ አጽንዕዋ ለጥበብ ከመ ይስምዕ እግዚአብሔር። እስኪ አንደበት ያለው ጆሮ ያለው ዓይን ያለው እግር ያለው ሕሊና ያለው ነፍስ ያለው እስቲ ባያላችሁበት ቁጭ በሉ። በእግዚአብሔር ለምን የምትንቀሳቀሱ የእግዚአብሔር ሰው ጉባኤ ለምን ትረግጣላችሁ? ባለመዋይሉ ቁጭ በል አንተ ትሞታለህ፣ ወደ መቃብር ትመጣታለህ። በጉባኤ ላይ ሞባይል ይናገራል። ነውር አይደለም። ምንድን ነው የምንፈልገው? ከዚህ በላይ ከዚህ የበለጠ መከራል። ቤተ እግዚአብሔር ስንዳፈራት ረድኤተ እግዚአብሔር እየተለየ እንደሆነ አይገባንም። በጸሎት እናሳርጋለን። ጉባኤ የሚበጠብጡ ሰዎች ከበዙ ድረስ ማለት ነው። ባለ እግሮቹ ባላችሁበት አረፍ በሉ። አጽንዕዋ ለጥበብ ከመ ይስምዕ እግዚአብሔር። እግዚአብሔር እንዳይቆጣ ረድኤቱን በረከቱን ሰላሙን ፍቅሩን ከእናንተ እንዳይወስድባችሁ ጥበብ ወንጌልን አጥብቃችሁ ተከባክባችሁ አክብራችሁ ያዟት። እስኪ ከኔ ጋር ትላላችሁ። መቼም የራሳችን ቋንቋ ነው፣ ግዕዝ ነው። ጥበብን በምስኪ አጥብቃችሁ ያዟት። መዝሙረ ዳዊት 2 ቁጥር 11 እስኪ በሏት። ጥበብን አጥብቃችሁ ያዟት። ምን ማለት ነው ትርጉሙ? ወንጌል በቅዱስ ወንጌል የተመዘገበ የእግዚአብሔር ቃል አክብራችሁ ፈርታችሁ አምናችሁ ተንከባከባችሁ ያዙት፣ ፈጽሙት። ከመ ይስምዕ እግዚአብሔር። እግዚአብሔር እንዳይቆጣ በረከቱን ሰላሙን ፍቅሩን ከእናንተ እንዳይወስድባችሁ። አልተወሰደም ትላላችሁ እናቶች። ዛሬው ገዝታችሁ ቤታችሁ ባዶ አይሆንም? አልበቃ አላላችሁ? 55 ቀን ንጽሕት ቅድስት ክብርት ልዕልት ልዩ የሆነች ኦርቶዶክሳዊት ቤተክርስቲያናችን በአርምሞ በተመስጦ ሕሊናን በመሰብሰብ አእምሮ በመሰብሰብ ወደ እግዚአብሔር ትጸልያለች፣ ሱባኤ ትገባለች። የፈጣሪዋን የኢየሱስ ክርስቶስ ሱባኤውን ትጾመዋለች። ከነስሙ ታላቅ አብይ ጾም ታላቅ ጾም እግዚአብሔር የጾመው ፍጡራን ጾመው ኢየሱስ ክርስቶስ ነው የጾመው። ሳይበላ ሳይጠጣ ሳይተኛ እንደቆመ ገዳመ ቆሮንቶስ ገብቶ የሚገርማችሁ እድል የሰጣችሁ
እስራኤል ብትሄዱ ሲሰግድባት የነበረች ድንጋይዋ ማለች፣ ዕውራን ታበራለች። ይገርማችኋል። በዓይናችን አይተናል። ለምጽ ያለባቸው ሲስሙት ድንጋይ ለምጻቸው በላብ መልኩ ይቀልጣል። 40 ቀን ቁጭ ያለባት እግሩ የቆመበት። ስለዚህ በ40 ቀን ውስጥ በጾመ ኢየሱስ ወይም ደግሞ በዐቢይ ጾም የምትንቀሳቀሱት እንዲያው በሥላሴ ስም ባትረብሹ እንዴት ጥሩ ነበረ። ለ10 ደቂቃ መታገስ አቃተን። ነውር አይደለም። እግራችን እኮ የእግዚአብሔር ነው። የኛ እየመሰለን ነው። የኛ አይደለችም እኮ እስር ስር አርጎ አልጋ ላይ ማዋል ያውቅባታል እግዚአብሔር እንደሆነ። የእግዚአብሔር ወንጌል ሲነገር እነ ቅዱስ ሚካኤል አይንቀሳቀሱ። የሰማያዊ ንጉሥ ሕግ ነውና ሰማይና ምድር ያጸናበት ነውና በዛሬው ዕለት እሑድ ቀደም ብላችሁ ከመጣችሁ ከበሮ የለ፣ ጸናጽል የለ፣ ይጾማል፣ ይታገሳል። ጸናጽል ማትጮሁ፣ ከበሮም አይጮሁ። የሰው አንደበት በሱባኤ ምድር መታገስ አለበት፣ መታረም አለበት። በእውነት ከሆነ ከሚበላ ብቻ አይደለም፣ ከሚጠጣ ብቻም አይደለም። መጥፎ ከመናገር፣ መጥፎ ከማየት፣ መጥፎ ከመስማት፣ ከሐሜት አንደበት አምላካችን እግዚአብሔር ሀገራችን ሰላም አድርግልን፣ ቤተ ክርስቲያናችንን ጠብቅልን ተብሎ ይጾማል፣ ይጸለያል፣ ይሰገዳል፣ ይመጸወታል። በምክረ ካህን ነው የሚያልቀው ሱባኤ። ንስሐ አባት የሌለው ንስሐ አባት ይዛል። ንስሐ አባት ያለው ንስሐ አባቱ የሚያዘውን ነገር ይፈጽማል ማለት። መንግሥተ ሰማያት በፈሊጥ በምጣምጥነት በማታለል አትገባም። ጨካኝ ዲያብሎስ ነው የሚጠብቀን ወገኖች። እድሜያችሁ ጊዜያችሁ አታባክኑት። ዲያብሎስ ርኅራኄ የለውም፣ ጨካኝ ነው። ወደ እሳት ወደ ባሕረ እሳት ነው የሚወስደን። ድጋሜ ክርስቶስ አይሰቀልም፣ አይወለድም፣ አይጾምም፣ አይጠመቅም። አንዴ ነፃ አውጥቶናል። የመንግሥተ ሰማያት በር ከፍቶልናል፣ ግቡ ብሎናል። መግባት የኛ ድርሻ ነው። ሥጋዬን ደሜን ብሉ ጠጡ ብሎናል። መብላት መጠጣት የኛ ድርሻ ነው። የሚሰማ ጆሮ ሰጥቶናል። መስማት የኛ ድርሻ ነው። መከራ መስቀሉ በመስቀል ላይ የሚያይ ዓይን ሰጥቶናል። አይቶ ማመን የኛ ድርሻ ነው። ወደ እኔ ኑ፣ ወደ ቤተ መቅደሴ ኑ ብሎናል። እግር ሰጥቶናል። መጥቶ መዳን የኛ ድርሻ ነው። በእውነት ንስሐ አባት ይዛችሁ 2 ዓመት 3 ዓመት 4 ዓመት ከዚያ በላይ ካህኑ እየነገራችሁ ንስሐ ሳትገቡ ሳትቆሙ የምትኖሩ በእውነት ከሆነ ለምን እንደኖራችሁ ይገባችኋል። ተፈራርማችኋል ከእግዚአብሔር። መቼ እንደሚወስደን አይነግረንም እኮ። መቼ እንደተወለድ ብቻ ነው የምናውቃት። መቼ እንደምንሄድ አናውቃት። የአሁኑ አሁን ዘወረደ በቅዱስ ያሬድ አንደበት ከሰማይ የወረደ በሰማይ የሚኖረው እኛን ሊያድን የኢየሱስ ክርስቶስ ሱባዔ መግቢያ ዘወረደ እኛን ሊያድን ወርዷል ብሎ ሐዋርያቱ የሰበኩት ወንጌላዊ ዮሐንስ የጻፈልን ቅዱስ ያሬድ ሰየመ። እስኪ ምን መቤት ያጓደለችብን ነገር አላት ወይ? ቅዳሴ ታጉሎ ያውቃል? ኪዳን ታጉሎ ያውቃል? ካህናታችሁ ታውቃላችሁ? ኧረ በፍጹም። ያውም ዛሬ በ3 መንበር 15 ካህናት ነው የሚቀዱስ በዕለተ ሰንበት። ቆራቢያን ይመጣሉ ብለው ማለት ነው፣ ተስፋ አድርገው ማለት ነው። ክርስትና ውሳኔ ይፈልጋል። ያዝለቀቅ አይወድም። እቅዶችን ምክንያቶችን በመደርደር ክርስትና አትወድም። ቁርጥ ያለ መቁረብ አለብኝ፣ ንስሐ መግባት አለብኝ፣ ይቅርታ ማድረግ አለብኝ። ወሰን ነው ትፈልግ
ስለዚህ የእግዚአብሔር ቤተሰቦች ቅድም ሊቀ ሕሩያን ቀሲስ ጥላሁን የተናገሩ ሰምታችሁት እንደሆነ ቤተ ክርስቲያን ምክንያት እንዳናጣ ሁሉ ነገር ተዘጋጅታ ትቀርባለች። አባቶቻችሁ ንስሐ አባቶች በዕለተ ሰንበት ጉባኤ ያለኝ ኑ ነይ ሲሏችሁ ምክንያት አትደርድሩ። 3 እሁዶች ለማህበራዊ ጉዳይ ይበቋችኋል። አንዷን እሁድ ለነፍሳችሁ መገኘት ግዴታችሁ። በረከተ እግዚአብሔር ከፈለጋችሁ፣ ለመዳን ከፈለጋችሁ፣ ከእግዚአብሔር ጋር መኖር ከፈለጋችሁ፣ እግዚአብሔር የሾመውን ካህን የንስሐ አባታችሁ ምክር ሰምታችሁ በቤታችሁ ሰላም፣ ፍቅር፣ በረከት ከእግዚአብሔር ጋር ከእመቤታችን ጋር ከቅዱሳን ጋር ለመኖር የንስሐ አባት ምክር መስማት ነው እንጂ ፎርሙላ አይደለም። ንስሐ አባት መያዝ ማለት ባህልም አይደለም፣ ትውፊትም አይደለም። ሃይማኖታዊ ዶግማ ግዴታ ነው ማለት። ወጣቶች፣ ጎልማሶች ስለ እምነታችሁ ለማወቅ ጊዜ ስጡ። ጊዜያችሁ አታባክኑ። ወይም በመንፈሳዊ ወይም በዓለማዊ እውቀት የሌለው ሰው እንዴት ሊድን ይችላል? በብዙ ይጎዳል፣ ጊዜው ስላልተጠቀመበት ማለት ነው። ስለዚህ ዕለተ ረቡዕ በአውደ ምሕረት ይህ ጉባኤ ለሁሉ የነበረው በነበረው ይቀጥላል። ከ11 ሰዓት ተኩል እስከ ምሽቱ 1 ሰዓት ጉባኤ እስኪዘጋ ደግሞ አጫጭር ኮርስ ይሰጣል ማለት። ስለ ጋብቻ ሳታውቁ ተጫጫች ትጋባላችሁ። ወሩ ሳይሞላው ደግሞ እሳት ያታነዱበታላችሁ ትዳሩ ማለት ነው። አውቆ መግባት እጮኛሞች ልታውቁ ይገባችኋል። ባለትዳር ስለ ትዳራችሁ ልትማሩ ይገባችኋል። በእውነት አንዳንድ የክርስቲያኖች ቤት እሷ ክርስቲያን እሱ ክርስቲያን ትዳሩ ሲታይ ውስጥ ግን ማረሚያ ቤት ይመስላል። መተማመን የለ፣ መከባበር የለ፣ ግልጸኝነት የለው፣ መንፈሳዊነት የለው። በትዳራችሁ የጸሎት ፕሮግራም የላችሁ። የሌላችሁን እያወራሁት ያለው ከንስሐ አባታችሁ አትገናኙ። ኑ ሲላችሁ ምክንያት ነው የምትደረድሩ። ካይኑ ምን ይሁን ምን ያድርግ? ቅዱስ ከማቆም ምን ያድርግ? ስለዚህ በሱባኤ ምድር የሚገርመው የሚያሳዝነው በእውነት የሚያስቆጨው 55 ቀን ጾሞ ሥጋው እንደ እግዚአብሔር ደሙ እንደ እግዚአብሔር ሳይቀበል ሳትቀበል በእንስሳት ሥጋ የክርስቶስ ትንሣኤ ያከብራሉ። አለመታደል ነው በእውነት የኪሳራ ነው። በእውነት ለምን እንደሚጾሙ አልገባቸው ማለት ነው። ማኅተም የሌለው ደብዳቤ ማለት ነው። ማን እንደጻፈው አይታወቅ፣ ወዴት እንደተጻፈ አይታወቅ። ማኅተም የለውም። መንገድ ላይ ወዶ የተቀኘ ደብዳቤ ማለት ነው። አንድ ክርስቲያን ከጾመ ከጸለየ ከመጸወተ ከሰገደ በአንድ ሚስት ከተወሰነ በአንድ ባል ከተወሰነች በንስሐ አባት ቀኖናው ከጨረሰ ካልቆረበ ምን ፋይዳ? ፋይዳ የለውም። የከሰረ ጉዞ ይባላል። ማሰሪያ የሌለው ገጠር ያደጋችሁ ካላችሁ ታስታውሳላችሁ። መቼም ገጠር ነው የተወለድነው። እናቶቻችን እንጨት ለቅመው በምን ነው የሚያስሩት? እስኪ እናቶች ምን ይሆኑ? ገጠር የነበራችሁ እንጨት ለቅመው ለመሸከም ማሰሪያ ያላችሁ የላችሁ? አላችሁ። እዚህ አንድ አባት ሐረግም አለ ገመድም አለ እያሉኝ ነው። እናቶች፣ እህቶች፣ ወንድሞች፣ አባቶች መቃብር እንደሆነች ጨካኝ ናት። የሚገርማችሁ አፏን ከፍታ ትጠብቀናለች። አታዳላም። የትም ይወለድ፣ ምንም ቋንቋ ይናገር፣ ምንም ይማር፣ ይኑሮም አይኑሮም ተቀብላ ጉርስ ዋጥ
አዎ። ስለዚህ በሱባኤ ምድር ትዳራችሁን ማስባረክ፣ ያኮረፍሽ ሚስት ካለሽ፣ የተቀየምሽ ያስቀየምሽ ያስኮረፍክም አባወራም ካለ እህቴ ውድ ባለቤቴ ይቅርታ አድርግልኝ፣ በረከት ጎሎብናል። በእውነት እኮ ያሳዝናል፣ ያሳፍራል። ሚስቱን የሚደብቅ ባሏን የምትደብቅ ምን አይነት ህይወት ልታላችሁ? አይከብድም? አያሳፍርም? አያሳዝንም? አያስቆጭም? ደግሞ ደጋጎች ደግሞ አሉ። በእውነት ከሆነ ለባሎቻቸው የሚጸልዩ አሉ፣ ለሚስቱ የሚጸልይ አሉ። በእውነት እግዚአብሔር በሚያውቅ አንዳቸው ብርቱ አንዳቸው ደካማ ሲሆኑ ነግት የለሽ ሚሂድ ናን ሂድ አብረን እንጸልይ፣ የማስቀደሻ ጋቢ የሚገዙ ጸሎት መጽሐፍ የሚገዙ እህቶች ወንድሞች ማለት ነው። ስለዚህ ጌታ ምን አለ በነቢዩ አድሮ እግዚአብሔር እንዳይቆጣ ጥበብን ምን አድርጓት ታቦት ጥበብን ምን አድርጓት አለ። እስኪ አይሰማም። አጥብቃችሁ ምን አሉ ያዟት። ጥበብ ቅድስት ቤተ ክርስቲያናችን ጥበበኛ ናት እኮ በእውነት በ40 ቀናችን በ80 ቀናችን አጥብቃ በሜሮን አትማ ካህኑ እፍ ብሎ ጸጋ መንፈስ ቅዱስ አሳድሮ ስጋውና ደሙን እያበላች እያጠጣች የምታሳድገን ጥበበኛ ቅድስት ቤተ ክርስቲያናችን አጥብቃችሁ ያዘዋል። አለበለዚያ ምን ነው ከመይትማ እግዚአብሔር ይቆጣል። የቤተ ክርስቲያን ሕግጋት ስርዓቶችን ሕጓን ሰምቶ የማይፈጽም ሰው እግዚአብሔር በረከቱን ያሳጠዋል፣ ረድኤቱን ያሳጠዋል፣ ሰላሙን፣ በረከት፣ ፍቅሩን ያጣል። እግዚአብሔር ይቆጣል። አዎ ይቆጣል። አይተናል፣ በመጽሐፍ በአካልም አይተናል። የኮሮና ውጤት ቁጣ አይደለም እንዴ? ቁጣ አይደለም ወይ? ቤተክርስቲያን እንዳትገቡ አልተባልንም እንዴ? ከዚህ በላይ ቁጣ ምን ይምጣታል? ስለዚህ ወገኖቻችን ካህናት የሚደክሙትን፣ ሰባኪያን የሚናገሩትን በወንጌል የተጻፈውን የሰው ልጅ እንዲድንበት ነው። ሌላ አይደለም። ሌላ ዓላማ ያላት ቤተ ክርስቲያን ማህሌት ቢቆም፣ ሰዓታት ቢቆም፣ ቅዳሴ ቢቀደስ፣ ጾም ብንጾም ነፍሳችን እንድትድን። የክርስትና ሕግ በጣም ቀላል ነው፣ ሸክም አይደለም። በእውነት ከሆነ ሸክም ያሳርፋል። ኃጢአት ሰርቶ ለካህን ሲናዘዝ ያ ምዕመን እረፍት ነው የሚያገኝ፣ እረፍተ ሥጋ እረፍተ ነፍስን እፎይ። ለጸሎት ተነሱ።